ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ኢታድ ላይ አርሰናል ከሲቲ የዓመቱን ታላቅ ጨዋታ ያደርጋሉ። የዋንጫውን መዳረሻ የሚወስን ታሪካዊ ትንቅንቅ ይሆናል። ለነገሩ ጨዋታው የዓመቱ ብቻ ሳይሆን በዓመታት ውስጥ ትልቁም ጭምር ነው። የበርንመዝ አርሰናልን ማሸነፍ በመካከላቸው ያለውን የነጥብ ልዩነት ወደ 6 ዝቅ አድርጎታል። ሲቲ ደግሞ በበላይነት ቸልሲን በማሸነፍ ለአርሰናል ከበድ ያለ መልእክት አስተላልፏል። ከዩናይትድ ጋር 8 የሊግ ዋንጫ ያነሳው ጋሪ ኔቭል ሰሞንኛው የሁለቱ ቡድኖች ሁኔታ እንዳለ ሆኖ አሁንም ዋንጫ የማንሳት ቅድሚያ ግምት የምሰጠው ለአርሰናል ነው ብሏል። አርሰናል ወደ ኢታድ በመሄድ ዋንጫውን ያረጋግጣል የሚል እምነት አለ። አርሰናል እንደ ቡድን ራሱ ላይ ደጋፊውን ቡድኑ ላይ ካለው እምነት ይልቅ እኔ አርሰናል ላይ ያለኝ እምነት ይበልጣል ይላል ጋሪ ኔቭል። ባለፉት ዓመታት በጣም ጠንካራ ቡድን ነበር አርሰናል። ዋንጫ ለማንሳትና ሌሎችን ለማሳመን የሚቀረው አንድ ነገር ካለ ከሜዳ ውጭ ወጥቶ እንደዚህ ያሉ ጨዋታዎችን በማሸነፍ ለቀረው ዓለም መልእክት ማስተላለፍ ነው ይላል ጋሪ ኔቭል። የቀድሞ የቡድን አጋሩ ሩኒ ደግሞ በተቃራኒው የሰሞኑ የሲቲ አቅም፣ የሰሞኑ የሲቲ ፐርፎርማንስ አርሰናል ላይ ስነ ልቦናዊ አድቫንቴጅ እንዲወስድ ያደርገዋል የሚል እምነት አለ። የማን ሐሳብ ልክ ነው ከጨዋታው በኋላ እናያለን። ግን ደግሞ የሚያዝያ ወር ለማንቸስተር ሲቲ እና ለፔፕ ጓርዲዮላ በጣም የስኬት ነው። በተቃራኒው ለሚኬል አርቴታ ደግሞ በጣም መጥፎ የሚባል። በሲቲ አሰልጣኝነቱ በጣም ብዙ ስኬት ያስመዘገበው እዚህ የሚያዝያ ወር ላይ ነው ጓርዲዮላ። በንጽጽር ደግሞ በአርሰናል አሰልጣኝነቱ ጥቂት የሚባል ስኬት አርቴታ ያስመዘገበው እዚህ የሚያዝያ ወር ላይ ነው። ሲቲ ለመጨረሻ ጊዜ ሚያዝያ ወር ላይ ተሸነፈው ሚያዝያ 2021 ላይ ነው። 2021-22 የውድድር ዘመን ላይ ከዛ በኋላ 22 የሊግ ጨዋታዎች እዚህ ሚያዝያ ወር ላይ አድርጎ ማንቸስተር ሲቲ ከ22ቱ ጨዋታዎች 20ውን አሸንፎ በሁለቱ ብቻ አቻ ወጥቷል። ጓርዲዮላ የዚህ ሚስጥር ሲጠየቅ ፀሐዩ ነው ሲል ቀልዷል። ያው እንደምታውቁት ማንቸስተር ፀሐይ አልባ ነው እና ፀሐይዋ ስትወጣ የኛም ፐርፎርማንስ ከፀሐይዋ ጋር አብሮ ይሻሻላል እና እንደውም ህዳር ወር ላይ ፀሐይዋ እንደዚህ ፍንትው ብላ ብትወጣ ጥር ላይ ሻምፒዮን እንሆን ነበር በሚል ያሾፋል። ለማንኛውም ግን አርሰናል መጥፎ የሚያዝያ ወር ትዝታዎቹን ለመርሳት፣ ሲቲ ደግሞ ይህንን ጥንካሬ ለማስቀጠል ነው የሚጫወቱት። ከሁለቱ ቡድኖች ጨዋታ በፊት ለአርሰናል አንድ ጥሩ ዜና ካለ ከሲቲ ጋር የሚያደርገው ጨዋታ ኤሚሬትስ ላይ ያለመደረጉ ነው። ለ22 ዓመት ዋንጫ ለማንሳት የአርሰናልን ደጋፊዎች ትዕግስት አልባና ቁንጥንጥ አርጓቸው። በኤሚሬትስ የሚደረጉ ጨዋታዎች ለአርሰናል ተጫዋቾች በጣም ምቹ አይደለም። ተጫዋቾቹ ላይ የሚጋባ ጭንቀት ነው ደጋፊው ላይ የሚታይ። በ9 ነጥብ ልዩነት ሊጉን የሚመራ ቡድን በደጋፊው ሲጮህበት ወይ ደግሞ ጎል ቀድሞ ሲቆጠርበት ወይ ደግሞ ጎል ቀድሞ ማስቆጠር ሳይችል ሲቀር ተሸብሮ የሚያሸብር ደጋፊ የሚታይበት ነው ኤሚሬትስ። በዚህ ምክንያት ተጫዋቾቹ ሲረበሹ በመሰረታዊነት ማድረግ የሚችሉትን ማድረግ ሲያቅታቸው እናያለን። ከዚህ ቀደም አምበላቸው ማርቲን ኦዴጋርድ ተናግሮታል። የደጋፊው ጭንቀት ይጋባብናል ብሏል። ከበርንመዝ ጋር በተደረገው ጨዋታ እንደውም የመጀመሪያው አጋማሽ ላይ ሚኬል አርቴታ ወደ ደጋፊው ዞሮ ባካችሁን ተረጋጉ ለማለት ይሞክር ነበር። ጨዋታው ካለቀ በኋላ የተወሰኑ ደጋፊዎች ቡድኑ ላይ ሲጮሁም ሰምተናል። ይሄ የተለመደ አይመስለኝም። ሊጉን ከጨዋታው በኋላ እንኳን በ6 ነጥብ ልዩነት እየመራ ያለ ቡድን ቀሪ ጨዋታዎች እያሉት የፕሪሚየር ሊጉ ዘመን ሳይጠናቀቅ በደጋፊዎቹ ሲጮህበት ብዙ የለመደ አይመስለኝም። በጣም ብዙ ጨዋታዎች ከማድረግ 4 የተለያዩ ውድድሮች ላይ ከመሳተፍ የደከመ ቡድን እንደውም በዚህ ሰዓት የሚያስፈልገው አንድ ነገር ካለ ድካሙን የሚያስረሳ ድጋፍ ነው። ድጋፉ ላይ ተንሳፎ ነው የሜዳ ላይ ጨዋታዎችን ማድረግ የሚኖርበት። የደጋፊውን ጩኸት ተንተርሶ ነው መበረታታት ያለበት። የአርሰናል ደጋፊ ግን እንደዚህ አይደለም። ስለዚህ ከኤሚሬትስ ውጭ መጫወት ያለ ጥርጥር አርሰናልን ይጠቅመዋል ብለው ሰዎች ቢያስቡ ብዙ ማያስማማ አይመስለኝም። ስለዚህ ይሄ ጨዋታ ኢታድ ላይ መደረጉ ለአርሰናል እንደው በጥሩ ጎኑ የሚታይ ነው ብዬ አስባለሁ። እርግጥ ነው ቡድኑ ፐርፎርማንሱን ማሻሻል ይኖርበታል። ሚኬል አርቴታም ቡድኑን ማነሳሳት ይኖርበታል። ምናልባት ወደ ኢታድ ከመሄዳቸው በፊት ሊያስተላልፍ የሚገባው አንድ መልእክት ካለ ከዚህ ጨዋታ የማሸነፍ ግዴታ እንደሌለባቸው ጭምር ይመስለኛል። ወይ ደግሞ በጣም ዘና ብለው መጫወት እንዳለባቸው። ምክንያቱም እዚህ ጨዋታ ላይ አርሰናል አቻ እንኳን ይዞ ቢመለስ ሲቲ ተስተካካይ ጨዋታ ያለው በመሐከላቸው ያለ የነጥብ ልዩነት 6 ይሆናል። ሲቲ ተስተካካይ ጨዋታውን እንኳን ቢያሸንፍ አርሰናል ጤናማ የሚባል የ3 ነጥብ መሪነት ይኖረዋል ማለት ነው። ይሄ ደግሞ ለቀሪዎቹ ጨዋታዎች መነሳሻ ብቻ ሳይሆን የመሳሳቻ እድልም ቢሆን ይሰጣል። ቢሳሳቱ እንኳን ማገገም እንዲችሉ ያደርጋቸዋል። ምክንያቱም
ሲቲም ሁሉንም ጨዋታዎች የማሸነፍ ቅድሚያ ግዴታ ውስጥ ስለሚገባ ማለት ነው። አርሰናል እንዳልኩት በጣም ብዙ ሊያሻሽላቸው የሚገቡ ነገሮች አሉት፣ ግን ደግሞ ጫናው በጣም በትልቁ የሚነሳ ነገር ነው። ስለዚህ ከዚህ ጨዋታ በፊት ልንል የምንችለው አንድ ነገር ካለ ከጫናዎቹ አንዱን አስወግዶ ወደ ኢትሃድ መሄዱ ወይ ደግሞ ኤሚሬትስ ላይ ያለመጫወቱ ምናልባት የተነቃቃ የተሻለ አርሰናል እንድናይ እድል ሊሰጠን ይችላል። በእርግጥ በሊጉ ዋንጫ ፉክክር የሆነ ቡድን ተከታዩን በ6 ነጥብ ልዩነት እየመራ የ6 ነጥብ መሪነቱ እንደዚህ አደገኛ ሆኖ የሚያውቅ አይመስለኝም። አንድም የእርስ በርስ ግንኙነት ስላላቸው፣ ሁለተኛ ደግሞ ከእርስ በርስ ግንኙነቱ ባለፈ ሲቲ አንድ ተስተካካይ ጨዋታ ስላለው፣ ሌላው ግን ሰሞንኛው ፐርፎርማንስ ነው። አርሰናል ጥሩ እየተጫወተ አይደለም፣ ሲቲ ደግሞ በጣም ጥሩ እየተጫወተ ነው። ግን ደግሞ አሁንም የወብታ ሱፐር ኮምፒውተር ወይም ደግሞ ገማቾች ዋንጫ የማንሳት ቅድሚያ ግምት አለው ብለው የሚያስቡት ቡድን አርሰናል ነው። ልክ እንደ ጋሪ ኔቭል ሁሉ የ22 ዓመት የዋንጫ ጥሙን የማርካት እድል አለው ብሎ አርሰናልን ከሲቲ የተሻለ ገምቶታል። ያው ሊጉን እየመራ ስላለ ወይ ደግሞ የኢትሃዱ ጨዋታ ከመደረጉ በፊት ስለሆነ ግምቶች የሚሰጡት። ያለ ጥርጥር ግን ይሄ ጨዋታ በጣም ትልቅ ዋጋ አለው። ያለፉት ሳምንታት ውጤቶች ያስተላለፉት መልእክት ከበድ ያለ ነው። ልክ ነው። የአርሰናል በበርነመዝ መሸነፍ ብቻ ሳይሆን የሲቲ ደግሞ ቸልሲን በበላይነት ማሸነፍ፣ ከክፍት ጨዋታ ለመፍጠር የተቸገረ አርሰናል በድጋሚ ኤሚሬትስ ላይ አይተናል እና ከክፍት ጨዋታ በኤክስፔክትድ ጎልስ መለኪያ የበርነመዙ ጨዋታ ላይ አርሰናል ሊያስቆጥር ይገባ የነበረ የጎል መጠን 0.19 ብቻ ነው። በጣም ዝቅ ያለ ነው። ኦልሞስት ምንም እንዳልፈጠሩ የሚያሳይ ነው። ከሴት ፒስ በጣም ጠንካራ ቡድን እንደሆነ እናውቃለን። እነዚህ ነገሮች ሳይሰሩ ሲቀሩ ከክፍት ጨዋታ መፍጠር ሳይችል ሲቀር ከዚህ ቀደም ያንን ያደርጋል። በበርነመዙ ጨዋታ ግን ይህንንም ማድረግ አልቻለም። በርነመዝ በሊጉ በጣም ደካማ የሚባል የሴት ፒስ መከላከል ሪከርድ ያለው ቡድን ነው። ይህንንም ኤክስፕሎይት ማድረግ አልቻለም። በብዙ መንገድ ለበርነመዝ ምቹ ነበር፣ ተገማችም ነበር። አርሰናል በጣም ብዙ ስህተቶችም እንደ ቡድን ይሰሩ ነበር። ብዙ ተጫዋቾች ከደረጃቸው በታች ነው የተጫወቱት። ሲቲ ደግሞ በተቃራኒው በዚህኛው የውድድር ምዕራፍ ላይ በዚህኛው ወሳኝ ሰዓት ላይ በጣም የተነቃቁ ተጫዋቾች ይዟል። ራያን ሼርኪ የሲቲን የዋንጫ ጉዞ ለብቻው እየመራ ያለ ተጫዋች ይመስላል። እንግዲህ 10 የሊግ አሲስቶች ላይ ደርሷል። በአርሰናል እና በሲቲ መካከል ሰፊ ልዩነት ካለ አንደኛው ሼርኪ ነው። አርሰናል እንደ ቡድን ነፃነት የተነፈገው የታሰረ ቡድን ነው። በንጽጽር ደግሞ ሼርኪ የሚጫወተው ነፃነት ያለበት ማንቸስተር ሲቲ ውስጥ ነው። እንደውም ባለፉት ሳምንታት ሼርኪ በባህሪው የአርሰን ቬንገር ዘመን የአርሰናል አማካዮችን ይመስላል። በነፃነት የሚጫወት የፈለገውን እንዲያደርግ የሚፈቀድለት። አርሰናል እንደዚህ ያለ ተጫዋች የለው። በጣም በብዙ መንገድ የታሰረ ቡድን ነው። ምክንያቶች ማንሳት እንችላለን ወደኋላ ላይ ዴክላን ራይስ ከሰጠው አስተያየት መነሻ። ሼርኪ በነፃ ሮሉ በጣም ብዙ እድል ይፈጥራል፣ ሲቲ ጎሎች ያስቆጥራል። አርሰናል ግን ለመፍጠር በጣም ተቸግሯል እና ሲቲ በአማካይ በዚህ ውድድር ዘመን በየጨዋታው 2 ጎሎች ያስቆጥራል እና ደግሞ ሊያገባ በሚገባ የጎል መጠን ወይ ደግሞ ኤክስጂውም ሲሰላ ከአርሰናል የተሻለ ነው። በእርግጥ ተቀራራቢ ናቸው 57.5 እና 55። ግን የሲቲን ጥንካሬ በተለየ መንገድ እንድናይ እድል ይሰጣል። ሃላንድ ጎሎች እያስቆጠረ አይደለም ወይ ደግሞ የሃላንድ ጎሎች በንጽጽር ከውድድር ዘመኑ ጅማሬ ጋር ልናነጻጽረው ብንሞክር በሁለተኛው የውድድር ዘመን አጋማሽ ደርቀው ነው የሚታዩት። ወይ ደግሞ ተጫዋቹ በጣም ብዙ ጎሎች እያስቆጠረ አይደለም፣ ግን ደግሞ ሲቲ ከተለያዩ አቅጣጫዎች ጎሎች ያስቆጥራል። ሼርኪ ይፈጥራል፣ ሴሜንዮ ያስቆጥራል፣ ኦሬሊ ያስቆጥራል። ሌሎች ተጫዋቾች እንደዚህ ማድረግ ይችላል። ለአርሰናል ዮኬሬሽ ከሰሞኑ ጎል እያስቆጠረ ነው። የሚጫወትበት መንገድ ብዙ ደስ የሚል አይደለም። የዮኬሬሽ ጎሎች ምን ያክል ወሳኝ ናቸው የሚለውንም ነገር ማየት ያስፈልጋል። ግን ካለፉት 5 የፕሪሚየር ሊግ ጨዋታዎች 4 ጎሎች ያስቆጥሯል። በውድድር ዘመኑ ያስቆጠራቸውንም ጎሎች ወደ 12 ከፍ አድርጓል። ግን ከዚህ የኢትሃድ ጨዋታ በፊት ምናልባት አንድ አርቴታ ሊያደርገው የሚገባ ነገር ካለ ይህን ተጫዋች ከተጠባባቂ ወንበር ማስነሳት በጣም ጥሩ አማራጭ ይመስለኛል። ከሃቫርትስን እንደ ሐሰተኛ 9 መጠቀም የተሻለው አማራጭ ነው። ሃቫርትስን በአማካይነት ከመጠቀም ይልቅ
እንደ ሐሰተኛ 9 መጠቀም ከዛ ደግሞ እንዳስፈላጊነቱ ከተጠባባቂ ወንበሩ ኬሬሽን ማስነሳት ጥሩ አማራጭ ይመስላል። ሁለቱም ቡድኖች 3 የሜዳ ላይ ጨዋታዎች አሏቸው። ከሜዳቸው ውጭ ደግሞ 2 ጨዋታዎች ይጫወታሉ። እንግዲህ አርሰናል ከሜዳ ውጭ የሚገጥማቸውን ቡድኖች በተመለከተ እንግዲህ አሁን የሚገጥማቸው ቡድኖች በነገራችን ላይ ከሚቀሩት 5 ቡድኖች 4ቱን ከዚህ ቀደም አሸንፏቸዋል። ሲቲም በተመሳሳይ የሁለቱም በጣም ከባድ የሚባለው ጨዋታ እርስ በርስ የሚያደርጉት ነው። እርግጥ ጓርዲዮላ አሁን በቀጣይ ከሚገጥማቸው ቡድኖች ከአንደኛው ከአስቶን ቪላ ጋር ጥቅምት ላይ ያደረገውን ጨዋታ ተሸነፈ። በመጨረሻው ቀን ነው ከአስቶን ቪላ ጋር የሚጫወቱት። የዚህ ጊዜ የፕሪሚየር ሊግ ዋንጫ ፉክክር ምን ይመስላል የሚለውን እርግጠኛ መሆን አንችልም። ግን ደግሞ አስቶን ቪላ በአውሮፓ መድረክ ተስፈኛ ነው። በአውሮፓ ሊጉ ረጅም ጉዞ እያደረገ ነው። ስለዚህ እዚህ ጨዋታ ላይ ወደ ፍጻሜ ማለፍ ያለ ማለፍ ጉዳይ የአስቶን ቪላን አፕሮች ሊወስነው ይችላል። የአርሰናልንም ከክሪስታል ፓላስ ጋር በተመሳሳይ መንገድ ልናነሳ እንችላለን። መስከረም ላይ ሁለቱ ቡድኖች ኤሚሬትስ ላይ ተገናኝተው 1-1 አቻን የተለያዩት። ሲቲ 33% ብቻ የኳስ ቁጥጥር ድርሻ ነበረው እዚህ ጨዋታ ላይ። ከዛ በኋላ ሲቲ እንደ ቡድን በጣም በብዙ መንገድ ኢቮልቭ አድርጓል። እንዳልኩት 33% ብቻ የኳስ ቁጥጥር ድርሻ። ይሄ በጓርዲዮላ አሰልጣኝነት ዝቅተኛው የኳስ ቁጥጥር ድርሻ ነው በፕሪሚየር ሊጉ ታሪክ። ከዛ በኋላ እንዳልኩት እንደ ቡድን ኢቮልቭ አድርገዋል። ሼርኪ፣ ሴሜኒዮ፣ ኦሬሌይ የዚህም ቡድን አቅጣጫና መልክ ቀይረው ሚኬል አርቴታ ግን እንደ ቡድን የተለወጠ ለተጋጣሚው የማይገመት በጣም አስፈሪ አርሰናል መስራት አልቻለም፣ ወይ ደግሞ በዚህ ጊዜ ውስጥ ይሄን አላስመለከተም። ድካም አንድ ፋክተር ሊሆን ይችላል። ግን ደግሞ እሁድ በሚደረገው ጨዋታ ድካምን እንደ ኤክስኪዩዝ አናነሳም። ይሄ ውድድር ዘመኑ በጣም ወሳኝ ጨዋታ ነው። ልክ ነው፣ ድካም አለባቸው። ግን ደግሞ ለእንደዚህ አይነት ነገር አስቀድሞ መሰራት ነበረባቸው። ስኳዳቸውን ያሰፉት ለዚህ ነው። እዚህ ላይ ጉዳቶች ያሉባቸው ጥርጥር የለውም። ድካም አለ፣ ምንም ጥርጥር የለውም። ግን ደግሞ የአርሰናል ደጋፊ አሁን ኤክስኪዩዝ የሚፈልግ አይመስልም። የዚህን ያክል ርቀት ሲመጡ በመከላከል ጥንካሬያቸው ረዥም መጓዛቸውን እናውቃለን። ስለዚህ ኢትሃዱን ጨዋታ ላይ አርሰናል በተሻለ መከላከል የሲቲን እድሎች እንዲያመክን ይጠበቃል። የውድድር ዘመኑ አጋማሽ አካባቢ ላይ ወይ ደግሞ የሆነኛው ምዕራፍ ላይ አርሰናል በርቀት ዋንጫውን ሊያሸንፍ የሚችል እንደሆነ ብዙዎቻችን ገምተን ነበር። ምንም እንኳን የፕሪሚየር ሊጉ ፉክክር ወይ ደግሞ የዋንጫ ጉዞ ውጣ ውረድ ያለበት እንደሆነ ብናውቅ፣ ምክንያቱም ሲቲ የቀድሞውን ሲቲ የማይመስል መልክ ደጋግሞ ስላሳየን ማለት ነው። አሁን ግን ነገሮች ተቀያይረው የሁለቱ ቡድኖች አሸናፊ የተሻለ ዋንጫ እድል አለው እንድንል ተገደነ። በጣም ትልቅ ጨዋታ ነው። ይህንን ጨዋታ ማሸነፍ በመቻል አርሰናል በራስ መተማመን ብቻ ሳይሆን ከዋንጫ ተፎካካሪው በ6 ነጥብ ይርቃል እና ቀሪ ጨዋታዎቹ 3ቱ በሜዳው የሚደረጉ ናቸው። ስለዚህ እንደው ስለተጨማሪው ነጥብ የምናስብ ከሆነ የሲቲም ቀጣዮቹን ጨዋታዎች የማሸነፍ ጉዳይ እርግጥ ስላልሆነ አርሰናል ስነ ልቦናይም ለዚሁ ደግሞ የነጥብ አድቫንቴጅ ያገኛል። የ9 ነጥብ ልዩነት ይኖረዋል ማለት ነው። ባቻ ውጤት ጨዋታውን የሚያጠናቅቅም ከሆነ ዋንጫውን ከሲቲ እጅ ላይ እንደመንጠፍ ይቆጠራል። ምክንያቱም ጨዋታውን ሲቲ የሚያሸንፍ ከሆነ ለምሳሌ ዋንጫው ሁለቱም እጅ ላይ ነው ያለው እንድንል እንገደዳለን። ምክንያቱም ሲቲ ተስተካካዩን ጨዋታ ሲያሸንፍ በነጥብ እኩል ስለሚሆኑ ስለ ጎል ልዩነት ስለሆነ ከዛ በኋላ የምናወራ። ግን ደግሞ ባቻ ውጤት አርሰናል ጨዋታውን የሚያጠናቅቅ ከሆነ በመካከላቸው ያለው የነጥብ ልዩነት ሲቲ አንዱን ተስተካካይ ጨዋታ እስኪጫወት ድረስ 6 እንደሆነ ይቀጥላል ማለት ነው። ይሄ ለአርሰናል በጣም ትልቅ እድል ነው። ለዚህ ነው ሚኬል አርቴታ ለተጫዋቾቹ እንደው ፓኒክ እንዳያረጉ በጣም ተረጋግተው እንዲጫወቱ መልእክት ማስተላለፍ አለበት ተብሎ የሚታሰብ። ለአርሰናል እንግዲህ ከ22 ዓመት በኋላ ዋንጫ ለማንሳት የሚደረግ ትግልና ጨዋታ ስለሆነ በጣም ትልቁ ጨዋታ ነው የሲዝኑ። በነገራችን ላይ ከ22 ዓመት በፊት አርሰናል የመጨረሻ ዋንጫውን ሲያሳካ ቀጣዩን ዋንጫ ለማንሳት የዚህን ያክል ይጠብቃል የሚል እምነት ማንም አልነበረም። እንደዚህ ያለ ዋንጫ ድርቅ እንደሚገጥመው ያሰበ አልነበረም። ምክንያቱም
በ7 ዓመት 3 የፕሪሚየር ሊግ ዋንጫዎች ያሳካ ቡድን ከቬንገር ጋር 22 ተጨማሪ ዓመታት ዋንጫ ለማንሳት ይጠብቃል ብሎ ማሰብ በጣም ከባድ ስለነበር፣ በእርግጥ ባለፉት ጥቂት ዓመታት በጣም ኮንሲስተንት የሚባል ቡድን ነው አርሰናል። ከነሐሴ 2022 በኋላ በሊጉ በጣም ብዙ ነጥብ የሰበሰበው ቡድን አርሰናል ነው። ከነሐሴ 2022 በኋላ ባሉት ዓመታት እስካሁን ድረስ የተሰበሰቡትን ነጥቦች ድምር ብናይ የሊጉ ቀዳሚ ቡድን አርሰናል ነው። ግን ደግሞ ሻምፒዮን መሆን አልቻለም። 2022-23 ሲቲ አድኖ አባሮ ይዞታል። አርሰናል ከ29 ሳምንታት በኋላ የ8 ነጥብ ልዩነት ነበር። ግን ደግሞ የእርስ በርስ ግንኙነታቸውን ሲቲ ያሸነፈ፣ አርሰናል ጉዳቶች መጥተውበት ነበር። ከዛ በኋላ በ5 ነጥብ ልዩነት ዋንጫውን ወሰደ። ይህ ለ248 ቀናት ሊጉን መርተው ነበር። በነገራችን ላይ የሆነ ቡድን ዋንጫ ሳያሸንፍ ለረጅም ጊዜ የሊጉ አናት ላይ የተቀመጠበት መጥፎ ታሪክ ሆኗል ይህ አጋጣሚ እና አሁን የብዙ ደጋፊዎች ጭንቀት ይሄ ታሪክ ራሱን ይደግማል ወይ? ምክንያቱም አርሰናል ወደ ኢታሃድ የሚሄደው በጣም መጥፎ በሚባል ፎርም ነው። ካለፉት 4 ጨዋታዎቹ በሁሉም ውድድሮች 3 ተሸንፎ ስለሆነ ወደ ኢታሃድ የሚሄደው እና ደግሞ በዚህ ጊዜ ሲቲ በጣም ጥሩ ፐርፎርም እያደረገ ስላለ እንደም እንዳልኩት ሃላንድ ጎሎች እያስቆጠረ ላይሆን ይችላል፣ ግን ደግሞ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ነው በ22 ጎሎች። ሼርኪ 10 አሲስቶች ላይ ደርሷል። ሴሜኒዮ እዚህ ቡድን ላይ በጥር ከመጣ በኋላ የፈጠረው ተጽዕኖ በጣም የሚያስደንቅ ነው። ኦሬ ላይ ባለፉት 3 ጨዋታዎች 3 ጎሎች አስቆጥሯል። የሊግ ካፑን ሲቲ ሲያሸንፍ ሁለቱንም ጎሎች ያስቆጠረው ይሄ የ21 ዓመት የአካዳሚ ምሩቅ ነው። ስለዚህ ሁሉም ነገሮች ለሲቲ እየሰሩ ይመስላል። ማን ያሸንፋል የሚለው በጣም ትልቅ ጥያቄ ነው። እርግጥ ነው የሲቲ ደጋፊዎች ልክ እንደ ቡድኑ ሁሉ ከፍ ባለ በራስ መተማመን የሚጫወቱት፣ የአርሰናል ደጋፊዎች ደግሞ ዝቅ ባለ በራስ መተማመን የሰሞኑ ፎርም መነሻ ነው ለዚህ። ግን ይሄ ጨዋታ ሰሞንኛ ፎርም ሊወስነው የማይገባ ጨዋታ ነው። የአርሰናል ተጫዋቾች ያለባቸውን ሁሉ አራግፈው ለዚህ ጨዋታ 100% መስጠት ይኖርባቸዋል ተብሎ ይታመናል። በጓርዲዮላ እና በአርቴታ መካከል ያለው ራይቫለሪም እንግዲህ ወደ ተለየ ምዕራፍ የሚሸጋገርበት ጨዋታ እንደሚሆን ይታሰባል። ጓርዲዮላ እና አርቴታ የሚተዋወቁት አርቴታ ገና 10 ዓመት ልጅ ሆኖ ነው። ጓርዲዮላ ለዋናው የባርሴሎና ቡድን ውስጥ ኮከብ ሆኖ በመካከላቸው 11 ዓመት ምናምን የዕድሜ ልዩነት ነው እና እየወደደው እያደነቀው ነው ያደገው እና ደግሞ ጓርዲዮላ እንዳሰልጣኝ ከተሰራባቸው ቦታዎች አንደኛው ማንቸስተር ሲቲ ነው። የፕሪሚየር ሊግ ዋንጫዎች አንስቷል። ከዚህ ቡድን ጋር ስኬታማ ነበር። ወደ አርሰናል ከመጣ በኋላ አርሰናልን ተፎካካሪ አድርጎታል። የሊግ ካፑን ጨዋታ በጣም በተለየ መንገድ ለይተን ብናየው በሊግ በተደረጉ ጨዋታዎች አርሰናል ከሲቲ ጋር ባለፉት ጥቂት ዓመታት የማይሸነፍ ቡድን ሆኖ ተገንብቷል በአርቴታ ስር። በእርግጥ ባለፈው የውድድር ዓመት ዋንጫውን ያነሳው ሊቨርፑል ነው። በሁለቱ መካከል ኢታድ ላይ የተደረገው ጨዋታ ግን 98ኛው ደቂቃ ላይ በተቆጠረ ጎል ነው ሲቲ አቻ ይሆን እና የዛ ጨዋታ ውጤት ለአርሰናል ተጫዋቾች በጣም ቅስም ሰባሪ ነበር እና ሃላንድ ያው ምንም አላሸነፋችሁም፣ ያሳካችሁት ያገኛችሁት ነገር የለም በሚል ወደ አርቴታ ቀርቦ ስቴይ ሃምብል ብሎት ነበር እና እዛ የውድድር ዘመን ላይ እንግዲህ የአርሰናል ኤሚሬትስ ላይ ማንቸስተር ሲቲን 5-1 ሲያሸንፍ ደግሞ ማይልስ ሉዊስ ስኬሊ በጨዋታው በጣም ግሩም ነበር። ጎል አስቆጥሮ የሃላንድን ሴሌብሬሽን ኮፒ በማድረግ ምላሹን ሰጥቷል እና በሁለቱ መካከል የሚደረገው ጨዋታ በጓርዲዮላ እና በፔፕ መካከል ከነበረው ወዳጅነት ወደ ተለየ ባላንጣነትም ጭምር ተሸጋግሯል እና በጣም ብዙ ወሳኝ ነገሮች አሉ። በተጫዋቾቹ መካከል ያለ ሽኩቻ፣ በአሰልጣኞቹ መካከል ያለ ያለመሸናነፍ ትግል፣ በደጋፊው መካከል ያለ የሆነ አይነት የጥላቻ መንፈስ፣ ለበርናርዶ ሲልቫ ለፔፕ ጓርዲዮላ የመጨረሻ ዓመት የመሆኑ ጉዳይ። ያው ፔፕ ጓርዲዮላ በእርግጥ ይህንን በተመለከተ ግልጽ የሆነ ነገር አላስቀመጠም፣ ግን ደግሞ ይህን ዋንጫ ካሳካ ያለ ጥርጥር ሲቲን ይሰናበታል ተብሎ ይታመናል እና በጣም ትልቅ ጨዋታ ነው። ከባለፈው የበርንመዝ ጨዋታ በኋላ በጣም ብዙ ነገሮች ተለውጠዋል። ዋንጫ ሁለቱም እጅ ላይ እንዲሆን በር ከፍቷል የበርንመዝ ጨዋታ። ግን ደግሞ ጨዋታው የሲቲም የአርሰናልም እጅ ላይ ነው ስንል ቀጣይ ጨዋታዎቹን ያሸንፋል ወይ ደግሞ ሁሉንም ጨዋታዎች ያሸንፋሉ ብለን አምነን ወይ ደግሞ እንደዛ አይነት አሰምሽን ወስደን ነው እንጂ ይሄንን ጨዋታ በማሸነፍ ብቻ የሚሳካ የፕሪሚየር ሊግ ዋንጫ የለም። ሁለቱም ቡድኖች በጣም ከባባድ የሚባሉ ተጋጣሚዎች አሏቸው። በእርግጥ በንጽጽር የአርሰናል ተጋጣሚዎች የተሻሉ ናቸው ተብሎ ይታሰባል። ምክንያቱም
የ6 ነጥብ ልዩነቱ እንዳለ ሆኖ በኦፕታ ፓወር ሬቲንግ የአርሰናል ቀጣይ 6 ተጋጣሚዎች በንጽጽር ቀላል ናቸው ተብሎ ይታሰባል። የሁለቱም ከባባድ ተጋጣሚዎች እንዳልኩት የአርሰናል ሲቲ፣ የሲቲ አርሰናል ናቸው። ከመጨረሻ 5 ጨዋታዎቹ አርሰናል 3ቱም ሜዳው ላይ ሲጫወት የሚገጥማቸው ቡድኖች ኒውካስል፣ ፉልሃም፣ በርንሌ ምናምን ናቸው። ምናልባት ከሜዳ ውጭ ከባድ የሚባል ጨዋታ ካለው ከዌስትሃም ጋር የሚደረግ ጨዋታ ነው። ከፈረንጆቹ አዲስ ዓመት መግባት በኋላ በፕሪሚየር ሊጉ ብዙ ነጥብ ከሰበሰቡ ቡድኖች አምስተኛው ወይ ደግሞ አምስተኛውን ብዙ ነጥብ የሰበሰበው ቡድን ዌስትሃም ነው እና የመትረፍ ተስፋውን በጣም በብዙ አለምነዋልና ከዌስትሃም ጋር ከሜዳ ውጭ የሚደረግ ጨዋታ ቀላል አይሆንም። በመጨረሻው ቀን አርሰናል የሚገጥመው ሴልኸርስት ፓርክ ላይ የክሪስታል ፓላስን ነው። ምናልባት ይሄ ጨዋታ ፈታኝ እንደሚሆን ይታመናል። ምክንያቱም ፓላስ በጣም ፈታኝ ቡድን ነው፣ በተለይ ደግሞ ለአርሰናል፣ ለሲቲም በጣም ፈታኝ ቡድን ነው በአመታት ውስጥ። ግን ደግሞ ወደ ሴሚፋይናል አልፏል በሚወዳደርበት የኮንፈረንስ ሊግ እና ወደ ፍጻሜው የሚያልፍ ከሆነ ከዚህ አርሰናል ጨዋታ 3 ቀን ልዩነት በኋላ የፍጻሜውን ጨዋታ ያደርጋል። ስለዚህ ይሄንን ታሳቢ በማድረግ ምናልባት የተጫዋቾች ምርጫው ላይ ወይ ደግሞ ላይን አፕ ላይ ቅድም ስለ አስቶን ቪላ እንደምንለው ሁሉ ከሲቲ ጋር በሚደረግ ጨዋታ የሆነ አጀስትመንት ማድረግ ይጠበቅበታል። ግን የአርሰናል ጨዋታዎች እነዚህ ናቸው። ሲቲ በጣም ትሪኪ የሆኑ ጨዋታዎች አሉት ከሜዳ ውጭ፣ በርንመዝ እና ኤቨርተን። እነዚህ ሁለት ቡድኖች እንግዲህ በአውሮፓ መድረክ የመሳተፍ ህልም ያላቸው ናቸው እና ከዛ ውጭ ከበርንሌ ጋር የሚደረግ ጨዋታ ሊጠቀስ ይችላል። ከዛ ደግሞ የመጨረሻው ቀን ጨዋታ እንዳልኩት ከአስቶን ቪላ ጋር የሚደረግ ነው። እነዚህ ናቸው የሲቲ እና የአርሰናል ጨዋታዎች እና በንጽጽር የአርሰናል ጨዋታዎች ቀላል ናቸው ተብሎ ይታሰባል ከሲቲ ጨዋታዎች ይልቅ። ይሄ እንግዲህ ምን ይፈጥራል የሚለውን ነገር እናያለን። ምን ልዩነት ያመጣል የሚለው በጣም ትልቁ ነገር ነው። ግን ምናልባት ወደኋላ ሄደን ልናየው የሚገባ ነገር ካለ ቅድም መነሻዬ ላይ እንዳልኩት ሁለቱም ቡድኖች የዋንጫው ዕድል እጃቸው ላይ ካለ ቀጣዮቹን ጨዋታዎች ያሸንፋሉ በሚል እምነት ነው። ግን ጨዋታዎቹ ቀላል አይደሉም። ኤፕሪልን ቅድም በተወሰነ መልኩ አንስቼላችኋለሁ። አንድ ቁጥር ልጨምርላችሁ ከኤፕሪል ጋር ሲቲ 2021 ኤፕሪል ወር ላይ ነው ለመጨረሻ ጊዜ የተሸነፈው ብያችኋለሁ። የመጨረሻ 40 የፕሪሚየር ሊግ ጨዋታዎችን በሚያዚያና በግንቦት ወር መካከል የተደረጉ ጨዋታዎችን 40 ጨዋታዎች ወደ ኋላ ተመልሰን ብናይ በነገራችን ላይ ሲቲ የተሸነፈው አንድ ጊዜ ብቻ ነው። ሜዳው ላይ የተደረጉ ጨዋታዎችን በመደዳ አሸንፏል። 19 ጨዋታዎች በመደዳ አሸንፏል በእነዚህ ጊዜያቶች ውስጥ እና በዚህ ጊዜ ውስጥ ከሲቲ ነጥብ የወሰደ አንድ ቡድን ካለ ሚያዚያ 2022 ላይ ነጥብ የወሰደ ሊቨርፑል በሚያዚያና በግንቦት መካከል 2-2 የተለያዩበት ጨዋታ። ይሄ ደግሞ በአንድ ነጥብ ልዩነት ሲቲ ሻምፒዮን እንዲሆን ወይ ደግሞ ሊቨርፑል ዋንጫውን እንዲያጣ አድርጎት የሚያዚያ ወር ጥንካሬውን በተለየ መንገድ የሚያሳይ ነው። የአርሰናልን ደግሞ 39 ጨዋታዎች ከ2021-22 በኋላ በሚያዚያና በግንቦት መካከል ስናይ ከ39 ጨዋታዎቹ አርሰናል 7ቱን አሸንፏል፣ 11ዱን ተሸንፏል። ልክ ነው፣ ታሪክ የወደፊቱን መተንበያ አይችልም። ግን ደግሞ የከዚህ ቀደሙን ነገር ሲያሳየን የከዚህ ቀደሙን ፓተርን ሲያሳየን በጣም ብዙ ጥንቃቄ እንደሚያስፈልግ ወይ ደግሞ የሆነ አይነት ምልከታ እንድንወስድ እንደሚያደርገን ግልጽ ነው። ከሁለቱ ቡድኖች መካከል በጣም ጠንካራ ፎርሙላ ያለው ማንቸስተር ሲቲ ነው። ከኢንተርናሽናል ብሬክ በኋላ ከማርች ኢንተርናሽናል ብሬክ በኋላ አርሰናልን፣ ሊቨርፑልን እና ቸልሲን አሸንፏል። በእርግጥ የአርሰናል ሰሞንኛ ፎርም እንዳለ ሆኖ ሊቨርፑልና ቸልሲ በጣም ደካማ የሚባሉ ቡድኖች ናቸው በዚህ ውድድር ዘመን። ግን ደግሞ እነዚህን የሊጉን ትልልቅ ቡድኖች በማሸነፍ 9 ጎሎች አስቆጥሮባቸዋል። አንድም ጎል አልተቆጠረበት። ብሪጅ ላይ 3-0 ሲያሸንፍ እንዳልኩት ሁለተኛውን አጋማሽ የጀመረበት መንገድ በጣም የሚያስደነግጥ ነበር። ሼርኪ 2ቱን ጎሎች ያመቻቸ ተጫዋች ነው። በነገራችን ላይ ሼርኪ በውድድር ዘመኑ መጀመሪያ ላይ ይህንን ቡድን ሚዛን ያሳጠዋል በሚል በአሰልጣኙ ሁሉ ሲተች ነበር። በተለይ ከዌስትሃም ጋር 1-1 ከተለያዩበትም ጨዋታ በኋላ ይህ ሀሳብ በትልቁ ተነስቶ ቡድን ውስጥ ከሃላንድ እና ጀሬሚ ዶኩ ጋር ሲጫወት ሲቲ ሚዛኑን መጠበቅ ይቸገራል ተብሎ ይነሳ ነበር። አሁን ግን
የአንቷን ሴሜንዮና ኒክ ኦሬሊ ብቃት ሲቲ ላይኛው የሜዳ ክፍል ላይ ብዙ እንዲቆይ የሚያደርግ ነው። እንግዲህ ሶስተኛ ተከታታይ ጨዋታውን ነው የጀመረው ሼርኪ በቀደም ከቸልሲ ጋር ሲጫወት እና ከፊት ለፊቱ እነዚህ ሁሉ ተጫዋቾች አሉ። ሴሜንዮ፣ ኦሬሊ፣ ሃላንድ እና ዶኩ ምናምን ያሉበት ስብስብ ማለት እና ቡድኑ ከፈጠራም ጋር እንደዚሁ ደግሞ በመዋቅራዊ ጥንካሬውም በእነዚህ ጨዋታዎች ላይ የተለየ አቅም አሳየ። ስለዚህ አስቀድሞ ቡድኑን ሚዛን እንዳይጠብቅ ያደርጋል ተብሎ ሲነገርበት የነበረው ሼርኪ ለዚህ ቡድን የተለየ ጥንካሬ የፈጠራ ምንጭ ሆኖ እየታየ ነው እና ቀጣዮቹም ጨዋታዎች ላይ የዚህ ተጫዋች ተጽዕኖ በጣም ጎልቶ ይታያል ተብሎ ይታሰባል። አርሰናል ግን ምናልባት እንደው ተስፈኛ ሊሆን የሚገባው ከሆነ ብዙ ጊዜ ዋንጫ የሚያሸንፉ ቡድኖች እንደው በሁሉም ጨዋታዎች የተለየ ብቃት ማሳየት አይጠበቅባቸው ይሆናል። ለሰዎች አሳማኝ ባልሆነ መንገድ ብዙ ጎሉን ሳያስደፍር በመከላከል ጥንካሬው የሻምፒየንስ ሊግ ሴሚ ፋይናሊስት ነው። በግሩፕ ፌዝ ያሸነፈውን አትሌቲኮ ማድሪድ በደርሶ መልስ ጨዋታዎች ይገጥማል። ሁለተኛ ጨዋታውን በኤሚሬትስ ማድረጉ ትልቅ አድቫንቴጅ ነው። ቅድም ካልኩት ነገር ጋር ይቃረናል አይደል? ይሄ ግን ከዚህ ቀደምም እንዳልኳቸው በሻምፒየንስ ሊግ እና በሊጉ የሚደረጉ ጨዋታዎች ምናልባት በፕሪሚየር ሊጉ እየተሸነፉ መምጣት ጫና ውስጥ ከቷቸው ካልሆነ በስተቀር በኤሚሬትስ የተለየ መልክ ነው ያላቸው። በሻምፒየንስ ሊግ የሚደረጉ ጨዋታዎች ላይ ደጋፊው ያ ትዕግስት አልባነቱ ብዙ አይታይም። በጣም በተለየ ስሜት ሲደግፍ ነው የምናየው። ስለዚህ የሜዳ ላይ አድቫንቴጁን ሻምፒየንስ ሊግ ላይ መጠቀም ይችል ይሆናል። ግን ደግሞ እንዳልኩት ሁለቱ ውድድሮች ላይ አለ። ይሄ አንድ ተስፈኛ ሊሆን የሚገባበት ነገር ነው። ልክ ነው። ወደፊት ሲሄዱ ፍሪ ፍሎይንግ እግር ኳስ አይጫወቱ፣ ላይን የሚይዝ እግር ኳስ አይጫወቱ። ለዚህ የተጋጣሚ ቡድኖች አፕሮች እንደገና ደግሞ የተጫዋቾች ጉዳት የአርቴታም ጥንቃቄ የሆነ ዋጋ አላቸው። ግን አርሰናልን በመከላከል ደግሞ ማስከንዳት ቀላል አይደለም። በየ90 ደቂቃው በአምስቱ የአውሮፓ ትልልቅ ሊጎች በአቬሬጅ በጣም ትንሽ ጎል ኮንሲድ የሚያደርግ ቡድን አርሰናል ነው፣ 0.72 ነው። ስለዚህ በጣም አስደናቂ ፋውንዴሽን አለው ማለት ነው። ይሄ በጣም በተለየ መንገድ ሊነሳ የሚገባው ነው። ስለዚህ ሲቲ አርሰናልን ማሸነፍ ካለበት ይህንን የተከላካይ መስመር መስበር ይኖርበታል ማለት ነው። ለዚህ ይመስላል አሁንም የኦፕታ ሱፐር ኮምፒውተር ዋንጫ የማንሳት የተሻለ ግምት አለው ብሎ የሚያስበው ቡድን አርሰናል ይሆን። ይሄ እንግዲህ ምናልባት ለምታደምጡት ለእናንተ በጣም ብዙ ጥያቄ ሊያስነሳ ይችል ይሆን። ከበርነመዙ ጨዋታ በፊት የኦፕታ ሱፐር ኮምፒውተር የአርሰናል ዋንጫ የማንሳት መቶኛ 97.3% ነው ብሎ ነበር የሚያስበው። ከበርነመዝ ጋር ካደረገው ጨዋታ በኋላ ብዙዎቻችሁ የለም በቃ አርሰናል እድል የለውም እንደለመደው ሊንሸራተት ነው ብለን ሊሆን ይችላል። ሱፐር ኮምፒውተሩ ግን በእኛ ልክ ሾክድ አልሆነም። ከ97.3 ወደ 86.1 ዝቅ አለ። አሁንም አርሰናል ያሸንፋል ብሎ። ይሄ እውነት ነው ወይ? ጨዋታዎቹ የሆነ አይነት ምላሽ ይኖራቸው። መጨረሻ ላይ ግን ከአርሰናል መፍጠር አለማግባት ደካማ ብቃት አንፃር ዴክላን ራይስ በቀደም ከጨዋታው በፊትና በኋላ ከዚህ ከስፖርቲንግ ሊዝበኑ ጨዋታ በፊትና በኋላ የሰጠውን አንድ አስተያየት ላንሳና እንደምድም። እንግዲህ ከጨዋታው በፊት ልምምድ አልሰራም። ጨዋታው ላይ መሰለፍ እድሉም በጣም ዝቅ ያለ ነበር። ግን ደግሞ 94 ደቂቃዎች ቡድኑን በአምበልነት መራ እና ሶስቱም የተለያዩ ቃለ ምልልሶቹ ላይ ዴክላን ራይስ ከጨዋታው በፊትና በኋላ ግን ያለው አንድ ተመሳሳይ ነገር ስላለመፍጠር ሲነሳ አርሰናልን የሚገጥሙ ቡድኖች ሁሉ የሚጫወቱት በባክ ፋይቭ ነው። ይሄ ደግሞ ብዙ ኢንተርናሽናሎች እንዳሏቸው ብዙ ትልልቅ ተጫዋቾች እነዚህ ቡድኖች እንዳላቸው እናውቃለን እና ነገሩን በጣም ከባድ ያደርግብናል ብሏል። እንግዲህ ካለፉት 5 ጨዋታዎች ቡድኑ 3 ጎል ብቻ ነው ያስቆጠረው። የቡድኖች የመከላከል አደረጃጀት ከኛ ጋር በጣም የተለየ ነው። ያንን ሰብሮ ጎሎች ማስቆጠር ኃላፊነታችን ነው። መሻሻል ያለበት ነገር እንዳለ እናምናለን፣ ግን ቀላል አይደለም ብሏል። ይሄ እውነት ነው ወይ የሚለውን ነገር ለማየት ከሞከርን ዴክላን ራይስ እና አርሰናልን እንረዳቸዋለን። ምክንያቱም በፕሪሚየር ሊጉ በአርሰናል ልክ የፕሪሚየር ሊጉ ቡድኖች አፈግፍገው የሚገጥሙት ተጋጣሚ የለም። ከጎላቸው በጣም በጥቂት ርቀት ላይ ነው አርሰናልን የሚገጥሙት። ስለዚህ ከጎላቸው የአርሰናል ተጋጣሚዎች ያላቸው ርቀት ሲሰላ እንዳልኩት በፕሪሚየር ሊጉ አብላጮቹ ቡድኖች ወይ ደግሞ ከአርሰናል ውጭ ያሉት 19 ቡድኖች አርሰናልን ሲገጥሙ በጣም ወደ ኋላ ፈግፍገው ነው ማለት ነው። ይሄ ማንቸስተር ሲቲንም ይጨምራል።
ለዚህ ለራሳቸው ጎል ቀርበው ነው ኳስ የሚያሸንፉት። ማጥቃታቸውንም ለመጀመር የሚሞክሩት ከዛ ነው። ለዚህ ነው ብዙ ቡድኖች ከማጥቃት ጋር አርሰናል ላይ ያልተዋጣላቸው። ከሰሞኑ ይህን አፕሮቻቸውን ቀየር አድርገው ከጎላቸው ትንሽ ራቅ ለማለት ሲሞክሩ፣ በብዙ ቁጥር ሲያጠቁ ደግሞ አርሰናል ለዚህ ውድድር ዘመን ያለመደው ከተጫዋቾቹ ጋር ያልተዋሃደ ነገር ሆነበትና ስህተት መስራትና ጎሎች ኮንሲድ ማድረግ ጀመረ። አብላጫዎቹ የአርሰናል ተጋጣሚዎች 19 ቡድኖች ግን እንደዚህ ነው ያደረጉት። ለአርሰናል መከላከል ነገሩን ቀላል አድርጎታል። 2022-23 አርሰናል ቀጥተኛ ቡድን ነበር። ቡድኖችን በጣም በቀላሉ የሚቀጣ በየጨዋታው በጣም ብዙ ጎሎች የሚያስቆጥር ቁጭ ብድግ የሚያደርግ ነበር። 5 ተጫዋቾች 10 እና ከዛ በላይ ጎል ያስቆጠሩበት ዓመት ነው። ስለዚህ በቀጣዮቹ ዓመታት አርሰናልን ሲገጥሙ ቡድኖች እንዲጠነቀቁ ይሄ 2022-23 ፐርፎርማንስ አስገድዷል ማለት ነው። እና እንዳልኩት ይህንን በማድረግ አርሰናል የተከላካይ መስመሩን በጣም ወደፊት ያስጠጋል። ላይኛው ሜዳ ላይ ነው የሚጫወተው። ስለዚህ ተጋጣሚ ቡድን ማጥቃት ከመጀመሩ በፊት ማጥቃቱን እዛው ሜዳ ላይ ማስቀረት ይችላል፣ ወይ ደግሞ እዛው መሀል ሜዳ ላይ ማስቀረት ይችላል። አሁን ትልቁ ጥያቄ ለነዚህ ቡድኖች ምን አይነት መፍትሄ ነው የሚያስፈልገው? የሆነ ጊዜ ሴት ፒስን ሲጠቀም ነበር። አሁን ሴት ፒሱም የደረቀ ይመስላል። በነገራችን ላይ የሃይላይን ጉዳይ ሲነሳ በሊጉ ለተጋጣሚ ቡድን ደግሞ በጣም ቀርቦ የሚጫወተው ቡድን አርሰናል ነው። ከጎሉ 52.2 ሜትር ርቆ ነው አርሰናል የሚጫወተው። እንዳልኳችሁ በዚህ ምክንያት ዊሊያም ሳሊባ፣ ገብርኤል ማጋሌሽ ምናምን አይነት ተጫዋቾች ኳሱ ዴቪድ ራያ ጋር ከመድረሱ በፊት ይከላከሉታል። ለዚህ ነው በ5 የአውሮፓ ትልልቅ ሊጎች በአማካይ በ90 ደቂቃ በጣም ጥቂት ጎል የሚቆጠርበት ቡድን አርሰናል ነው። ይሄ ሁለቱንም አፕሮች ያሳያል። የተጋጣሚውን ለጎሉ መቅረብ፣ የአርሰናልን ደግሞ ከጎሉ ርቆ በሃይላይን መጫወት። ስለዚህ የአርሰናል ችግር በሃይላይን የመጫወቱ ጉዳይ ሳይሆን እንደዛ የተጠቀጠቀውን የተከላካይ መስመር ማስከፈት ያለመቻል ጉዳይ ነው። እዚህ ውስጥ ደግሞ እድለኛ ማያረጓቸው ነገሮች አሉ። የማርቲን ኦዴጋርድ ጉዳት ከዚህ በፊት የሰራኋቸው ፕሮግራሞች ላይ ላነሳላችሁ ሞክሬያለሁ። በስሩ ቦሎች ከሸርኪ ቀጥሎ በፕሪሚየር ሊጉ ሁለተኛው ተጫዋች ኦዴጋርድ ነው። ከዛ በኋላ የሚመጣ በጉዳት አርሰናሎች ሚስ ያደረጉት ስፔናዊ አማካያቸው ነው ሚኬል ሜሪኖ። ስለዚህ እነዚህ ኳስ የሚያሾልኩ ተጫዋቾች እንደዚህ በተዘጋ የተከላካይ መስመር መካከል ያልተገመቱ ግን ደግሞ ጎል መሆን የሚችሉ ኳሶች የሚሰጡ ተጫዋቾች በአብላጫው የውድድር ዘመን የሉ። ይሄን ከሳካ ጋር ባወጣ ማለት ጋር በቅርብ ጊዜ ደግሞ የመስመር ማጥቃታቸውን ከሚያሻሽሉት ፉልባኮች አለመኖር ጋር አሶሼት ልናደርገው እንችላለን እና ይሄ እድለኛ ያደርጋቸው። በስፖርቲንግ ሊዝበኑ ጨዋታ በእርግጥ በመጠኑ አንዳንድ ነገሮች ላይ አርሰናል የተሻለ ለማድረግ ሞክሯል። ለምሳሌ ዙቢሜንዲ ልክ በውድድር ዘመኑ መጀመሪያ ላይ ሲያደርግ እንደነበረው ከኳስ ጋርም ሆነ ያለ ኳስ ወደፊት ለመሮጥ ይሞክር ነበር። የጨዋታው ኮከብም ተብሎ ተመርጧል። እና የዙቢሜንዲ እንደዚህ ለማድረግ ደግሞ መሞከር ከጉዳት በኋላ የመጀመሪያ ጨዋታውን ለጀመረው ኤዜ የሆኑ አማራጮች ይሰጥ ነበር፣ ጎሎች እንኳን ባያስቆጥር እንዲመታ። በነገራችን ላይ ይሄ መምታት ጉዳይ ሚኬል አርቴታ ከዚህ ቀደም ብሎት ነበረ፣ ሰንደርላንድን ከመግጠማቸው በፊት ይመስለኛል። ቡድኖች በጣም በብዙ ቁጥር ጥቅጥቅ ብለው እንደሚገጥሟቸው ስለሚታወቅ ዝም ብሎ ሳጥኑ ውስጥ ኳስ በመነካካት ምናምን ጎል ማስቆጠር እንደማይቻል ገብቶታል። ስለዚህ ከሳጥኑ ጫፍ ላይ ኳሶች መምታት የሚል አማራጭ ሚኬል አርቴታ አምጥቶ ነበር። ዙቢሜንዲ እዛ ጨዋታ ላይ ጎል አስቆጥሯል። ከተመሳሳይ ቦታ ራይስ እና ካሃቫርትዝ ሙከራዎች አድርገው እና አሁን አርሰናል እንደዚህ የተዘጋ የተከላካይ መስመር ሲገጥመው ጎሎች ባይቆጠሩ እንኳን እንደዚህ አይነት ተጫዋቾች መምታታቸው በጣም አስፈላጊ ነው። ለምሳሌ የኤቨርተኑ ጨዋታ ላይ ኤዜ ጎል አላስቆጠረም፣ ግን ደግሞ ከሳጥን ውጭ 6 ኳሶች መጥቷል። በፕሪሚየር ሊጉ ከፍተኛ የሚባለው ቁጥር። ይሄ አርሰናል እዛኛው ሜዳ ላይ አደጋ እየፈጠረ እንዲቆይ፣ ተጋጣሚው ደግሞ በፍርሃት እንዲያፈገፍግ አድርጎታል። ኤዜ ከሳጥን ውጭ ጎሎች ማስቆጠር የሚችል ተጫዋች እንደሆነ እናውቃለን። ለዚህ ጎል አለማስቆጠር እንኳን ቢኖር እነዚህን ኳሶች መምታት አንድ ተጋጣሚውን ማሸበሪያ ደግሞ ለቡድኑ በራስ መተማመኛ መስጫ አጋጣሚ ነው። ስለዚህ ይሄም ኤክስፔክት ይደረጋል ከመፍጠር አንጻር። የበቀደሙ የስፖርቲንግ ሊዝበን ጨዋታ ብዙ የፈጠሩበት እንኳን ባይሆን ኤዜ ኳሶች እንዲመታ፣ ዙቢሜንዲም እነዛ ሩጫዎች ከኳስ ጋር ያለ ኳስ እንዲሮጥ ማድረጉ በመጠኑም ቢሆን ለአርሰናል ከሲቲው ጨዋታ ፊት ተስፋ የሚሰጥ ነገር ሊሆን ይችላል።
የቡድኖቹ አፕሮች ግን ተጫዋቾቹ ምንም ይበሉ ምንም የማይቀየር ከሆነ መፍትሄ ማግኘት ያለባቸው ራሳቸው ናቸው። ለምሳሌ አርሰናል ከሲቲ ጋር 1-1 በወጣበት ጨዋታ ቀደም ሁሉንም ቡድኖች ሲቲን የሚያካትታል ያልኳችሁ ሲቲን በጣም ወደ ኋላ ፍግፍጎ ነው እንግዲህ በጓርዲዮላ ስር በፕሪሚየር ሊጉ ዝቅተኛው የፖሴሽን መጠን ነው ብያቸዋል። የጓርዲዮላ ቡድን ከጎሉ በ40.3 ሜትር ርቀት ላይ ነበር የተጫወተው። ይሄ በፕሪሚየር ሊጉ በዚህ ውድድር ዘመን የጓርዲዮላ ቡድን ለራሱ ጎል ቀርቦ የተጫወተበት በጣም ዝቅተኛው የመጫወቻ መስመር ብቻ ሳይሆን በአጠቃላይ ጓርዲዮላ በፕሪሚየር ሊጉ ሲያሰለጥን ከዚህ ቀደም ሁለት ዝቅ ያሉ ወይ ደግሞ ለራሱ ጎል ቀርቦ የተጫወተባቸው ሁለት አጋጣሚዎች አሉ። ከነሱም ጭምር ዝቅ ያለ 2018-19 ከወልቭስና ከብራይተን ጋር በተደረጉ ጨዋታዎች ሲቲ በመጀመሪያ አጋማሽ ተጫዋች በቀይ ካርድ ወጣበት። ስለዚህ የነበረው አማራጭ በጣም ለጎሉ ቀርቦ መጫወት ነው። ማጥቃቶችንም ቢሆን ከጥልቅ መጀመር ነው፣ በተደራጀ መንገድ ለመጫወት። ምክንያቱም የመጀመሪያ አጋማሽ ላይ ነው ተጫዋቾች የወጡበት። ከነዚህም ጨዋታዎች የባሰ ነው፣ ለጎሉ በጣም ቀርቦ ነው። ስለዚህ ሲቲም ቢሆን አርሰናልን ሲገጥም እንደዚህ አይነት አፕሮች ነበረው ማለት ነው። በእርግጥ መስከረም ወር ላይ አርሰናልን የገጠመው ሲቲ በጣም ብዙ ችግሮች የነበሩበት። ስለዚህ በአቬሬጅ ይህንን ማንሳት እንችላለን። ያ ብቻ ሳይሆን አሁን የቅርቡ የካራባኦ ካፕ ጨዋታን በተመሳሳይ መንገድ ሲቲ 45.4 ሜትር ብቻ ነበር ከጎሉ ርቆ አርሰናልን የገጠመው። ይሄም በጣም ወደኋላ መሳቡን ያሳያል። ለአርሰናል እንደ ቡድን ክብር መስጠቱን ያሳያል። አሁንስ አርሰናልን ካሸነፈ በኋላ በተመሳሳይ መንገድ ለጎሉ ቀርቦ ይጫወታል ወይ? ዊዶን ወይስ ደግሞ ሰሞንኛውን የአርሰናል ድካም ለማጋለጥ ላይኛው የሜዳ ክፍል ላይ በጣም በብዙ ቁጥር የተከላካይ መስመሩንም ወደፊት አስጠግቶ ይጫወታል ወይ? ሌላ ትልቅ ጥያቄ ነው። በመሰረታዊነት እነዚህ ነገሮች ጨዋታው ላይ በጣም ትልቅ ልዩነት ይፈጥሩ ይሆናል። ጥሩ ፎርም ላይ ያለው ቡድን ሲቲ ነው። አርሰናል በጣም ብዙ ጥያቄዎች አሉበት። ልክ እንደ ደርቢ ጨዋታዎች ሁሉ ድካም፣ ወቅታዊ ፎርም ምናምን ትርጉም ላይ ኖሮ ይችላል። እነዚህ ጨዋታዎች ማን ያሸንፋል? በጣም ትልቅ ጥያቄ ነው። አርሰናል እንዳልነው ከዚህ ጨዋታ ማሸነፍ ሳይሆን አቻ መውጣት በራሱ ከወቅታዊ ፎርም አንጻርም ከሆነ የነጥብ ልዩነቱን አስጠብቆ ከመሄድ አንጻር በጣም መሰረታዊ የሚባል ፐርፎርማንሳቸው እንዲሻሻል ይጠበቃል። ከጉዳት የሚመጡ ተጫዋቾች ካሏቸው የሚያሻሽሉት ነገር እንደሚኖር ጥርጥር የለውም። ግን ደግሞ እንደው በነፃነት ጨዋታውን በማሸነፍ ግለትና ፍላጎት ብዙ ሪስክ ወስዶ የሚጫወት አርሰናል እናያለን የሚል እምነት የለኝም። የማንቸስተር ሲቲ ሳፖርቶች ምን ይሆናል? ከዚህ ጨዋታ እንግዲህ ሲቲ ማሸነፍ በጣም አስፈላጊው ስለሆነ ለማሸነፍ በመሞከር ውስጥ ደግሞ ክፍተቶች ካሉ እንግዲህ አርሰናል እንዴት ባለ መንገድ ይቀጣቸዋል እናያለን። እናንተ ስለ ጨዋታው ምን ታስባላችሁ? ከጨዋታው አስቀድሞ እንግዲህ በጣም ብዙ ነገሮች ይባላሉ። ነገም ተነገ ወዲያም ይህንን ጨዋታ በተመለከተ ሌሎች ጉዳዮች እናነሳለን። ሐሳብ አስተያየቶቻችሁን አጋሩ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም።